በተለይ ደግሞ የኢትዮጵያ ተመልካች በጣም ስልቹ ነው። አዲስ ነገር ቶሎ ቶሎ ይፈልጋል። አዶናይ እንደውም ንግስናው ላይ በጣም ቆይቷል። ኮንቴንቶቹ ተደጋጋሚ ናቸው፣ እየተሰለቸው ነው የሚል ስጋት አለበት እና ያ ፍራስትሬሽን ነው ገንፍሎ የወጣው። ያለ ምክንያት አይደለም። 5.8 ሚሊዮን ህዝብ አዶናይ ሰልችቶናል። እሷ ብቻ ብትሆን እኮ ጥሩ ነው ጋይስ። አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻል? ምን ጀመረ? ሰላም እንዴት አላችሁ? የድርሻ ቲዩብ ተከታታዮች፣ የድርሻ ቲዩብ ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬም እንደተለመደው አዲስ ርዕሰ ጉዳይ ይዤላችሁ መጥቻለሁ። በአዶናይ እና በተከታዮቹ መሀል ስላለው ውጥረት። ሰሞኑን ሁላችንም እንደምናውቀው አዶናይ ሰልችቶናል የሚሉ ድምጾች እየተበራከቱ ይገኛሉ። በየኮሜንቶቹ በየቪዲዮዎቹ ስር አዶናይ ሰልችተናል ይላሉ ብዙ ኮሜንቶች። እውነት አዶናይ ሰልችቷል እንዴ? እየተፈጠረ ያለው ነገርስ ምንድነው? ከአዶናይ ቪዲዮ ስር ከሚሰጡት የሰልችተናል ኮሜንቶች በተጨማሪ ነገሩን ያባባሰው የአዶናይ ምላሽ ነው። እሱንም ይዤላችሁ መጥቻለሁ፣ እንነጋገርበታለን። ሁሉም ነገር የተጀመረው አዶናይ ባለፉት 15 ቀናት ከሚለቃቸው ቪዲዮ ስር ከሚሰጡት ኮሜንቶች የተነሳ ነበረ። የአዶናይ ቪዲዮዎች ኮሜንት ስር የሚሰጡት ኮሜንቶች እነዚህን ይመስላሉ። አይተናቸው እንመለስ። ኮሜንቶቹን እዩዋቸው፣ ቀስ አደርግላቸዋለሁ። እንዳለ ኔጌቲቭ ናቸው ማለት እንዳለ ባይሆንም አብዛኛዎቹ በምላሳቸው አልሆን አለ። ምን እናርግ? ተነስቻለሁ፣ ተዘጋጅ። ወሬ ያለብህ ብቻ አይደለም፣ ሌላም ቪዲዮ ላሳያችሁ። ፖስቱ ምንድነው የሚለው? ቱ ቢ ሆነስት ቲክቶክ ላይ ስልችት ያለን ሰው አለ። ካፕሽኑ ምንድነው የሚለው? ያንን ሰው ሜንሽን አድርጉት ነው። እንግዲህ እንደምታዩት ልጅቷ ምንድነው ያለችው? ኦብቪየስሊ አዶናይ ሰልችቶናል። አሁን እንግዲህ አዶናይ ሰሞኑን የሚለቃቸው ቪዲዮዎች ስር እነዚህን አይነት ኮሜንቶች ማየት እየተለመደ መጥቷል። በፊት ላይ በጣም ፖዘቲቭ ኮሜንት አላቸው ከሚባሉ ቪዲዮዎች መካከል ቁጥር አንዱ የአዶናይ ቪዲዮ ነበር። አሁን ግን ነገሮች ተቀይረው እንዳልኳችሁ እንግዲህ ባለፉት ጥቂት ቀናቶች ውስጥ የአዶናይ ቪዲዮ ስር የሚሰጡ ኮሜንቶች ሙሉ በሙሉ ወይም ደግሞ በብዛት ማለት ይቻላል ኔጌቲቭ ናቸው። ይህ ከየት መጣ እንዴት የሚለውን እናያለን አብረን። እንግዲህ ላለፉት ጥቂት ቀናት ከአዶናይ ቪዲዮ ስር የሚሰጡ ኮሜንቶች በብዛት ኔጌቲቭ ናቸው። ነገሩን ያባባሰው እሱ ብቻ ሳይሆን አዶናይ ለዚህ ሁኔታ የሰጠው አነጋጋሪ ምላሽ ነው። በንዴት በብስጭት ሆኖ የተለያዩ ቪዲዮችን በተደጋጋሚ እየሰራ ይገኛል። እነሱንም አይተን እንመለስ። አዶናይ ሰለቸኝ ያላችሁት፣ አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋሽ ተመልከት እስኪ በእናትህ። ከጸባይ ከተአምር ከውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለዱሽ። ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄኔሬሽን ለውጥ አዶናይ ነው። እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የእኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለቸን ከምትሉ ካሁን በኋላ የሚመጣ በነገራችን ላይ እንደምናውቀው አዶናይ በጣም በራሱ ኦቨር ኮንፊደንስ ያለው ወጣት ነው። ለውድቀቱና ለመሰልቸቱ የመጀመሪያው ቀዳሚ ነገር እንደኔ አስተሳሰብ እሱ ይመስለኛል። ለራሱ ያለው ግምት በጣም ላይ ነው። አዶናይ በዚህ ብቻ አላበቃም፣ ሌሎች ቪዲዮዎችንም ሰርቷል። እዚህኛው ቪዲዮ ላይ እንደውም በጣም የተበሳጨና የተናደደ ይመስላል። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያደረገ ነው? ምን ጀመረ? ምን ሆነች ደግሞ? ምናምን God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያንሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ ምን ያህል ተኩል መሆን አለብኝ? እንደምታዩት ነው እንግዲህ ነገሮችን በጣም እያባባሳቸውና አዶናይ ላይ ሰፊው ህዝብ ቅሬታና ጥያቄ እንዲያቀርብበት እያደረገ ያለው አዶናይ ለተከታዮቹ እየሰጠ ያለው ምላሽ ነው። እሱ ስሜታዊ ሆኖ ምላሹን ይሰጣል። ከዛ በኋላ በሱ ላይ ደግሞ የተለያዩ ሰዎች አስተያየታቸውን እየሰጡ ይገኛሉ። ነገሩም እየተጋጋለ ነው። አዶናይ እንግዲህ በምሬት እዚህ ጋር የሚናገረው ነገር ሲንስማ እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያደረገ ነው? ምን ጀመረ?
ምን ሆነሽ ደግሞ ምናምን God damn I'm tired of your fucking culture man I'm tired of this shit wake up wake up ለምን ኢንተርናሽናል ያልሆን ይመስላችኋል እዚሁ ለዚሁ እየተያያዝን ነው እዚሁ ለዚሁ የትም እንዳትከለውጪ ሳልሰራ ምን ያህል ተኩል መሆን አለብን God damn ምን ያህል ኢትዮጵያ እየከበደችው እንደሆነ ይሄ ማሳያ ነው። እንግዲህ አዶናይ ጨርቄም ማቄም ብሎ ኢትዮጵያ የገባ ልጅ ነው። እንግዲህ ብዙ ኦፖርቹኒቲ ሆነ የመጣውና በነገራችን ላይ ይሄ ሰውዬ ቀንደኛ የአዶናይ ደጋፊ ነውና አሜሪካ በሄደበት ጊዜ ራሱ ከሱ ጋር ረጅም ጊዜ ያሳልፍ የነበረ ሰው ነው። አሁን ላይ የአዶናይን ስሜት እና የህዝቡን ነገር ባላንስ ለማድረግ እየሞከረ ይገኛል። እዚህ ጋር ግን በአንድ ሀሳብ አልስማማም። ምክንያቱም አዶናይ ከካናዳ ሲመጣ አቅቶት ነው የመጣው። ሁላችንም እናውቃለን። የነበረበትን ሁኔታ እናስታውሳለን። አዶናይ ካናዳ አቅታው መቋቋም አቅቶት ነው የመጣው እንጂ ምቾቱን ጥሎ አይደለም የመጣው። አዶናይ ከካናዳ ሲመጣ ኢትዮጵያ የገባ ልጅ ነው። እንግዲህ ብዙ ኦፖርቹኒቲ ሆነ የመጣውና ብዙ ነገር ለሀገር ሰርቷል። እንዳየነው ነው እንግዲህ በጣም ልቡ ቀና ነው፣ የዋህ ነው። አንዳንድ ኤክስፔክት የማያደርጋቸው ነገሮች ፌስ እያደረገ ስለሆነ ነው እንደዚህ ስሜቱ መቋጠር እስኪያቅተው ድረስ ወጥቶ እየተናገረ ያለውና ይሄ ልጅ ሰፖርት ልናደርገው ይገባል። በብዙ መልኩ አካውንቱ ላይ ሪፖርት ይደረጋል። ከዛ በተጨማሪ እንደገና በዙሪያው እንግዲህ ኢትዮጵያ ላይ እየገጠመው ያለው ነገር በጣም እየከበደው ስለሆነ ይመስለኛል በጣም ስሜቱን መቋጠር እስኪያቅተው ድረስ እንደዚህ እየሆነ ያለውና ይሄ ልጅ ፕሊስ ሌት ሰፖርት ሂም። እንደሱ አይነት በጣም ብዙ ልጆች ይፈራሉ። ብዙ ልጆች ወደፊት እንደሱ አይነት ልጆች ይመጣሉና እሱ እንደ ማሳያ ነው ለነሱ እንደ ኢንስፓይሬሽን መሆን የሚችል ልጅ ነውና ሌት ሰፖርት ሂም ሌትስ ፑሽ ሂዝ አካውንቱን ፑሽ እናድርግለት። ከዛ ውጪ ኢንስታግራሙ ሞር እንዲያድግ ብዙ እንደሱ አይነት ከደጋፊዎቹ አንዷ ገርል ፍሬንዱ ወይ ደግሞ ፍቅረኛው ቲክቶከሯ ጃኒ ናት። እሷም ለደጋፊዎቿ ይህንን መልእክት አስተላልፋለች። ቪዲዮ ፖስት ሲያደርግ እናንተ ደግሞ ፍቅራችሁ ምናምን አሳዩት። እሺ ይሄ አሁን ኢነርጂው እንዲቀንሱት ነው ምናምን። አሁን እንግዲህ ጃኒ ሰፖርት እንዲያደርጉት ጥያቄ አቅርባለች። ከዛ በኋላ ደግሞ በተቃራኒው ከሱ ጋር ተቃዋሚ የሆኑ ሰዎችም በብዛት ብቅ ብቅ እያሉ ይገኛሉና መሰልቸቱ እውነት ነው ይሉናል ብዙዎቹ። የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረኩት እውቀት አለ ለማንም ሰው ያልተሰጠው ማለት ነው። ባይ ዘ ዌይ ኢንስፓየር የምታረጋቸው ሰዎች እንዳሉ ሁሉ ደግሞ ኢንስፓየር ማታረጋቸው ሰዎች ሊኖሩ እንደሚችሉ ኮንሺየስሊ ማሰብ መቻል ይሄ ራሱን የቻለ አንድ ስኪል ነው። ያላችሁ የሆነ ሐሳብ ሲሰጡ ምናምን የሆነ ኮሚኒቲ አለ ሄደርስ ጎነ ሄት ምናምን የሚል ከታች ደግሞ አለ አይደል ይሄ ኒውመሮሎጂካል እንትንና በደንብ አንደርስታንድ ያደረገው ኮሚኒቲ እሱ ደግሞ ከታች መጥቶ ይናገራቸዋል። እኒሃው ምን ለማለት ፈልጌ በአንተ ቶት በአንተ ንግግር በአንተ አካሄድ ምናምን ሁሉም የኢትዮጵያ ህዝብ ኢንስፓየርድ ይሆናል ማለት አይደለም። ብሩይ ቀናነት ምናምን ደስ ይለናል ምናምን እንወዳለን እናከብራለን ምናምን ግን ሁሉንም ሰው ኢንስፓየር ልታደርግ አትችልም። ከዛ ደግሞ እኔ ብቻ ነኝ ላቅ የምችለው ምናምን የሚል ሜንታሊቲ is not right በእውነት እናት ልጇ ሊሰለቻት ይችላል ባይዚ እና ገና ለገና ህዝቡ እንደዚህ ደበርከኝ ምናምን ስላለ አንተ መተህ ሌላ ኮሽታ እዚህ ጋር ኧረ ተረጋጋ ወይ ደግሞ እንትን የምርጫ ምልክትን አሳየንና እንምረጥ። ቴዲ አሁን ወደ ቁም ነገሩ ስናልፍ የኔን አስተያየት እዚህ ጋር ነግራቸዋል። የኢትዮጵያን ሶሻል ሚዲያ ሂደት እየተከታተለና እየገመገመ እንደመጣ ሰው የኔ አስተያየት ምንድን ነው? በኢትዮጵያ ውስጥ ወይም ደግሞ በሌላው ዓለምን ብናየው ታዋቂነት ጊዜ አለው፣ ማብቂያ አለው። የሆነ ጊዜ ትወደዳለህ፣ ከዛ በኋላ ጊዜ ሲያበቃ ታበቃለህ። ወይ ደግሞ ምን ማድረግ አለብህ? ስትራቴጂህን ቀይረህ በአዲስ ነገር ደግሞ መምጣት አለብህ። ምክንያቱም ተመልካች ይሰለቻል። በተለይ ደግሞ የኢትዮጵያ ተመልካች በጣም ስልቹ ነው። አዲስ ነገር ቶሎ ይፈልጋል። አዶናይን እዚህ ጋር በምናይበት ጊዜ እንደውም እኔ በግሌ አዶናይ እንደውም ንግስናው ላይ በጣም ቆይቷል ብዬ አስባለሁ። ካለን የሰዎችን የማፈመስና በዙፋናቸው ላይ የማቆየት ታሪክ አንጻር አዶናይ ለኔ በጣም ቆይቷል። ምክንያቱም በቃ አጀንዳችን ከሳምንት ወይ ደግሞ ከ15 ቀን አያልፍም። ሰዎችን የምናነግስበት ወይም ደግሞ ዙፋናቸው ላይ የምናስቀምጥበት ጊዜ ሳምንት በጣም ረዘመ ቢባል 1 ወር ነው። ቶሎ እንሰለቻለንና አዲስ ነገር እንፈልጋለን ለንና ቶሎ እንሰለቻለን። አዶናይም ላይ የተፈጠረው ነገር ይሄ ነው። እንደውም አዶናይ ቆየ የምላችሁ በምክንያት ነው። አዶናይ በቀን ውስጥ አንዳንድ ጊዜ ቢበዛ ወደ 100 ቪዲዮዎችን በአንድ ቀን የሚለቅባቸው ጊዜዎች አሉና እነዛ ቪዲዮዎች በጣም ተመሳሳይ ናቸው። ምናልባት የሚሄድበት ኢቨንት፣ የሚጋበዝበት ቦታ፣ የሚሰራው ነገር ሊለይ ይችላል እንጂ ኮንቴንቱ አንድ አይነት ነው። ወይ ሞቲቬሽን ነው ወይ ደግሞ ያለበትን ሁኔታ ነው ለሰዎች የሚያሳየው፣
ወይ የሆነ ነገር ነው እና ተመሳሳይ ኮንተንት ነው። የኛ ሰው ደግሞ ድራማ ይፈልጋል። የኛ ሰው ብቻ ሳይሆን የትኛውም ተመልካች የሆነ ድራማ ነገር ልቡን የሚያንጠለጥለው የሚይዘው ካለበት የኑሮ ውጣ ውረድ የሚያሳርፈው ነገር እና ትኩረቱን የሚይዝለት ነገር ይፈልጋል። አዶናይ ደግሞ ያንን ሊሰጠው አልቻለም ብዬ አስባለሁ እኔ ማለት ነው። ምክንያቱም እንዳልኳችሁ ነው፣ ኮንቴንቶቹ ተደጋጋሚ ናቸው፣ የሚሰለች ነገር አላቸው ምናምን። አካባቢ ላይ ያሉት ወይ ቤተሰቦቹ ናቸው ወይ ገርል ፍሬንዱ ናት ወይ የሆነ ነገር ብቻ ተመሳሳይ እና የሚሰለች ነገር ነው እና ይሄ ነገር ከሆነ ጊዜ በኋላ እንደሚሰለች ማወቅ አለበት እሱ ራሱ። ምንም እንኳን አዶናይ እርዳታ ስራዎችን ቢሰራ ጥሩ ነገሮችን እያደረገ ቢሆን ፖዘቲቪቲን እየሰበከ እየሰራበት ቢሆንም በቃ የኛ ሰው ድራማ ይፈልጋል እና ይሰለቸዋል። ቶሎ ቶሎ ኮንቴንቱ መቀየርና የሰውን ስሜት ሊይዝ የሚችል ነገር ማድረግ ነበረበት። እሱን ስላላደረገ ፌል አድርጓል ብዬ አስባለሁ። ሌላው ደግሞ ልናይ የሚገባው የኦዲየንሱን ጉዳይ ነው። የኢትዮጵያ ኦዲየንስ እንደኔ ሳየው በጣም ታማኝ ኦዲየንስ ነው። ሲወድህ በጣም ይወድሃል፣ በጣም ይታመንልሃል፣ ለአንተ ይገዛል፣ በጣም ዲፌንድ ያደርግልሃል ምናምን። ልክ ግን የሰለቸው ጊዜ፣ የደበርከው ጊዜ፣ ነገሮች የተደጋገሙበት ጊዜ ካወረደህ ነው። በቃ በምንም አይነት ነገር ልትመልሰው አትችልም። የተለየ ተአምር አምጥተህ ማስተካከል ካልቻልክ በስተቀር መመለስ አትችልም የኢትዮጵያን ኦዲየንስ። አሁንም የምላችሁ ከልምዴና ከቆይታዬ ነው። ረጅም ጊዜ ሶሻል ሚዲያ ላይ እና ሚዲያ ላይ እንደቆየ ሰው ስነግራችሁ ከወደደክ ነው፣ ከጠላክ ጠላክ ነው። በቃ የሆነ ሚራክል ተፈጥሮ ሰውን የሚመልስልክ ነገር አግኝተክ እንደው ፈጣሪ ረድቶ የምትመልሰው ነገር ካልሆነ በስተቀር በጣም ከባድና አስቸጋሪ ኦዲየንስ ነው የኢትዮጵያ ኦዲየንስ። ኦዲየንስን ለመያዝ ዋናው ነገር ምንድን ነው? በየጊዜው አዳዲስ ነገሮችን መፍጠር፣ አዲስ ነገሮችን ማምጣት፣ ኦዲየንሱ ምን ይፈልጋል ብለው ማሰብ ነው። አዲስ ድራማም ሊሆን ይችላል መፍጠር ነው። ለምን ይመስላችኋል ላይቭ ላይ በተለያየ ጊዜ የተለያዩ ድራማዎችን እየፈጠሩ የሚያመጡልን? እንድናያቸውና እንዳይሰለቹ ነው። አዶናይ በጣም ቀና ነው ይመስለኛል። እኔ በጣም ቀና ነው እና እንደዚህ አይነት ድራማ እንደዚህ ጎርበጥባጣ ነገር ምናምን ቅያስ መንገዶችን የሚጠቀም አይነት ሰው አይደለም እና ያንን መንገድ ስላልተጠቀምና ቀጥታ መጀመሪያ የጀመረውን ነገር ይዞ እየቀጠለ ስለሆነ የመሰልቸት አደጋ ገጠመው ማለት ነው። ሌላኛው ደግሞ እዚህ ጋር ብናየው ደስ የሚለኝ ነገር አዶናይ ለትችቶቹና ለአስተያየቶቹ ምላሽ የሰጠበት መንገድ ልክ አይደለም። አዶናይ እንደዛ በንዴት መናገሩና ግልፍ ማለቱ እኔ ምን ያሳየኛል ወይም ደግሞ ምን ይጠቁማል ብዬ አስባለሁ? የመሰልቸት ስጋት አለበት ብዬ አስባለሁ እና እየተሰለቸው ነው የሚል ስጋት አለበት እና ያ ፍራስትሬሽን ነው ገንፍሎ የወጣው የሚል ሀሳብ አለኝ። እኔ እንደዛ ግንፍል ብሎ መልስ ከመስጠት ይልቅ ደግሞ የሚሻል የሚመስለኝ እኔ ደግሞ አድርጎት ቢሆን የሚሻለው ኦዲየንሱን ራሱን ምን ይዤላችሁ ብመጣ ደስ ይላችኋል፣ ከኔ ምን ትጠብቃላችሁ የሚሉ የተለያዩ ጥያቄዎችን እየጠየቀ የኮንቴንት አይዲያም ካለቀበት ከራሱ ከኦዲየንሱ ለመውሰድ መሞከር ያለ ምክንያት አይደለም። 5.8 ሚሊዮን ህዝብ እየተከተለው ያለው እና የሆነ ነገር ቢኖረው ነው አዶናይ 5.8 ሚሊዮን ህዝብ የሚከተለው። ስለዚህ ከራሱ ከኦዲየንሱ ከመናደድ እና ከመሸበር ይልቅ ከራሱ ከኦዲየንሱ ምን ማድረግ ይሻላል ብሎ ጥያቄ ቢያቀርብና ከዛ ውስጥ የተሻለውን መርጦ እዛ ላይ ቢሰራ የተሻለ ነበር ብዬ አስባለሁ። በመጨረሻም እኔ አዶናይ ብሆን የማደርጋቸውን 3 ነገሮች ልንገራችሁ። አሁን ላይ አዶናይ የድሮ ዝናውን ይዞ ለመቀጠል በጣም የሚከብደው ይመስለኛል እና ደግሞ የድሮ ኮንቴንቶችን ይዞ መቀጠል ምላሹ ውድቀትን ማፋጠን ይመስለኛል። እኔ የመጀመሪያው ራሱን ማደስ ነው። እረፍት ወስዶም ሊሆን ይችላል። ምክንያቱም በጣም በርናውት የሚባል ነገር አለ ሶሻል ሚዲያ ላይ እና እንደሱ አይነት ነገር እየገጠመው ያለ ይመስለኛል እኔ። ስለዚህ እረፍት መውሰድ አለበት። ምክንያቱም ከየትኛውም ኢትዮጵያ ውስጥ ካለ ኢንፍሉዌንሰር በላይ አዶናይ በቀን 50፣ 60፣ 100 ቪዲዮዎችን ይለቃል እና ይሄ ራሱ ከባድ ነው እና ተደጋጋሚ ስለሚሆን ተመልካቹ ላይ ጫና ይፈጥራል። እሱ ላይም የመሰላቸትና ተስፋ መቁረጥ ነገር ስለሚያመጣ የመጀመሪያው እረፍት መውሰድ ነው። ሁለተኛው ነገር ደግሞ ከራሱ ከተመልካቹ ቅድም እንዳልኳችሁ 5.8 ሚሊዮን ህዝብ ዝም ብሎ አልተከተለውም። ከራሱ ከተመልካቹ ምን ይዞለት ቢመጣ ደስ እንደሚለው መጠየቅ ነው። ምክንያቱም ምንም አዲስ ነገር የለውም። ኮንተንት ክሬሽን ኩረጃ ነው። አንዱ ከአንዱ ነው የሚኮርጀው። ምንም አዲስ ነገር ስለሌለ ምን ይዞለት ቢመጣ ደስ እንደሚለው ከራሱ ከተመልካቹ ማጥናት ነው። ራሱ ተመልካቹን ማጥናት ምን ይፈልጋል። ሌሎች እስከዛ 5፣ 6 ዓመት 7 ዓመት የቆዩ ኢንፍሉዌንሰሮች አሉ። እነሱ ሳይሰለቹ እስከዛሬ ድረስ እንዲቆዩ ያደረጋቸው ምንድን ነው ብሎ መጠየቅ፣ ጥናት ማድረግ። መጨረሻም
እውቅና ፀሐይ ናት። ጠዋት ትወጣለች፣ ከዛ በኋላ ደግሞ ትጠልቃለች። ነገ ደግሞ ሌላው ተተኪ ይመጣል። ሶስተኛው ይህንን አምኖ መቀበል ነው። ዝና ይመጣል ይሄዳል። በቃ ራስን አለማስጨነቅ ነው፣ በላይፉ መቀጠል። ወደ ማጠቃለያው እንሂድና የኔ ሀሳብ ይህን ይመስላል። እናንተ ምን ታስባላችሁ? አዶናይ ኮንቴንቱ መቀየር አለበት? ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በዛሬ በወቅታዊ ሶሻል ሚዲያ ጉዳይ ላይ ይዤላችሁ የመጣሁት ፕሮግራም ይህንን ይመስል ነበረ። አመሰግናለሁ ስላያችሁኝ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።